የአድዋ ድል ለኢትዮጵያውያን የመኖራቸው መሰረትና ኩራት ምንጭ መሆኑን የጎንደር ዩኒቨርሲቲ ተማሪዎች ገለጹ። ተማሪዎቹ የዛሬው ትውልድ ከአድዋ ታሪክ አንድነትንና መተባበርን ፍቅርን ሊማር ይገባል ብለዋል። የዩኒቨርሲቲው የቲያትርና ፊልም ተማሪዎች በኪነ ጥበባት ባህል ማዕከል አድዋን የሚዘክሩ የኪነ ጥበብ ስራዎችን አቅርበዋል። ደስታ ካሳ ተጨማሪ አለው። ኢትዮጵያውያን ከ1888 ጀምሮ ላለፉት 127 ዓመታት ለሰው መኖር በክብር የተሰዉትን ጀግኖች አርበኞች እያስታወሱት ቀጥለዋል። የዘንድሮው የአድዋ ድል በዓልም በተለያዩ ሁነቶች ተዘክሯል። የጎንደር ዩኒቨርሲቲ ኪነ ጥበባትና ባህል ማዕከልና የቲያትርና ፊልም ተማሪዎችም ዝክረ አድዋን በተለያዩ የኪነ ጥበብ ስራዎች በማሰብ አክብረዋል። አስተያየታቸውን የሰጡን ዝክረ አድዋ ቲያትር አዘጋጆችና የበዓሉ ተሳታፊዎች አድዋ ዛሬ ለመኖራችን መሰረትና አፍሪካውያን ነጮችን ማሸነፍ እንደሚችሉ የታየበት ዕለት መሆኑን ገልጸዋል። አድዋ ለኔ የነጻነት ቀን ነው። ነጻነቴን ብዙ ነገርን ያገኘውበት የድል ቀን፣ አባቶቼን ያሰብኩኝ የምኖርበት ታላቅ ቀን ነው አድዋ ለኔ። አፍሪካውያን እኛ ነጮችን ማሸነፍ እንደሚቻል ያስተማርንበት ቀንዲል ብርሃን ነው ለኔ አድዋ። አድዋ ለኔ ታሪኬ ነው። ሁሉ ነገሪ ነው። ነጻነቴ ነው። በርግጥ በአድዋ ቀን ድል ነው እንጂ ነጻነት አልተገኘም። ምክንያቱም ነጻነት ለኢትዮጵያውያን ከተፈጥሮ ጀምሮ ገና ከአምላክ የተሰጠን ነውና ያንን ነጻነታችን ያስጠበቅንበት ድላችን ያየንበት የአባቶቻችንን ጽናት ያየንበት ነው። በአድዋ የነበረውን አንድነትና ድል አሁን ያለው ትውልድ በማስቀጠል የራሱን ታሪክ መስራት እንደሚገባውና ከአድዋ አንድነትን መማር እንዳለበትም ተማሪዎቹ ገልጸዋል። ፍቅርን፣ መሰባሰብን፣ አንድነት ትልቅ ኃይልና ብርታት እንዳለው ማሸነፍ እንደሚቻል ባንድ ሆነን ብዙ የውጭ ጠላቶችም ሆነ የውስጥ ጠላቶችን ማሸነፍ እንደሚችል መማር አለበት። የዛሬው ትውልድ ካድዋ ማንነቱን ማወቅ አለበት። ብዙ ነገር እየተበረዙ ናቸው ያሉት። ፍቅርን፣ መቻቻልን፣ አብሮ መኖርን፣ ህብረ ብሔራዊነትን መማር አለበት ብዬ አስባለሁ። እኛ ኢትዮጵያውያን መቻቻል፣ መከባበር፣ መፈቃቀርን ከዚህ ካድዋ መማር እንችላለን። ምክንያቱም ይሄ አድዋ በዓል ሁሉም በአንድነት ሆኖ ለአንድ ዓላማ ለአንድ መሰረት የተቆመ ስለሆነ ማለት ነው። ተማሪዎቹ አክለውም በዩኒቨርሲቲ የተማሪ የሚገኘው ተማሪ በተማረበት የሙያ መስክም ለሀገሩ የአድዋን ታሪክ ከመውራት ባለፈ በተግባር ማሳየት አለበት ሲሉም ገልጸዋል። የዓላማ ጽናት የሆነ ሙላት ይዘን አንግበን ከተመረቅንም በኋላ በተለያየ ሙያ መስክ ስንሄድ ለሀገራችን ለራሳችን ለህሊናችን ታማኝ ሆነን ማህበረሰቡን በቅንነት ብናገለግለው እኛ ኢትዮጵያውያን ነን። ለአንድነት፣ ለሃይማኖት፣ ለሀገር ፍቅር የሞቱ ያከበሯት እና ተማሪው ከዚህ መማር ያለበት መለያየት ሳይኖር መገፈታተር ወይም ደግሞ ሌሎች ነገሮች ሳይኖሩ በአንድነት ለአንዲት ሀገር መቆም እንዳለበት። የአድዋ በዓል በዩኒቨርሲቲው ሲዘጋጅ በተለያዩ የኪነ ጥበብ ዝግጅቶች እንዲከበር ከማድረግ ባለፈ ለዩኒቨርሲቲ ተማሪዎች ታሪክን እንዲያውቁ ለማድረግ ያለመ መሆኑን የዩኒቨርሲቲው ተማሪዎች ህብረት ፕሬዝዳንት ሄኖክ አበባይና የዩኒቨርሲቲው ኪነ ጥበባት ባህል ማዕከል የቲያትር ክፍል አስተባባሪው አብርሃም ግዛት ገልጸዋል። ከሁሉም ክልሎች ከሁሉም የሀገራችን ክፍሎች የመጡ ተማሪዎች ናቸው። ለዚህ ደግሞ አንድነታችንን የሚያስተሳስር በጋራ የሚያዋድድ ኢትዮጵያዊነትን ስሜት የጋራ ታሪክ የሚኖረን አንዱ የጋራ ታሪካችን የሚያጎላ አድዋ በዓል ነው ብለን እናስባለን። ቲያትሩም ዝክረ አድዋ ነው ብለን ስያሜ የሰጠ ነው። አባቶቻችን ያኔ ለጦርነት በሚሄዱበት ጊዜ ያደርጉት የነበረውን ነገር እና ደግሞ ለህዝቡ ግንዛቤ ለመስጠት ነው። አሁን ብዙዎቻችን ካላንደር ስለሚዘጋ ምናምን አድዋ እንላለን። ግን ዋትስ አድዋ ምንድነው? አድዋ ትርጉሙ ምንድነው? ከጣሊያን ጋር ያጣላን ነገር ምንድነው? እኛ አንፈልግም ባርነትን አንፈልግም ያለበት ምክንያት ምንድነው የሚለውን ለህብረተሰቡ ለማስረዳት ነው። ሲወጣ ሀገር ተረካቢ ነውና ሀገር ሲረከብ ደግሞ ምን አይነት ሀገር እንዳለችው ምን አይነት ታሪክ እንዳለ ማወቅ አለበት። ቲያትሩ በዋናነት ያንን ለማሳየት ነው። አስተያየት ሰጪዎቹ አድዋን በማስተዋወቅና ለቀጣዩ ትውልድ በማስተላለፍ በኩል ሁሉም ኢትዮጵያዊ ኃላፊነት አለበት ብለዋል።